ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩቲዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግረኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ ጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላሉ። እንዲሁም በግል መማር ከፈለጉ በ0948 03 1192 መደወል ይችላሉ። ፋና ኦንላይን ትምህርት ቤት። ሰላም ለእናንተ ውድ ቤተሰቦች፣ እንኳን ወደ ፋና ኦንላይን ስኩል በሰላም መጣችሁ እያነ ዛሬ ደግሞ በአይነቱ ለየት ያለ እንደዚሁም አጠር ያለ ግን ትልቅ ችግር የሚፈታላችሁ ትልቅ ቁም ነገር ያለው ቪዲዮ ይዤላችሁ መጥቻለሁ። ቪዲዮአችን እስከ መጨረሻው ድረስ በማየትና ላይክ በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ በመጻፍ እንዲሁም ለወዳጅ ዘመዶቻችሁ ያስፈልጋል ለምትሏቸው ሁሉ ሼር በማድረግ አብሮነታችሁ እንዳይለየን እያልኩኝ ትናንት አንድ አናባቢና አንድ ተነባቢ ሲመጣ እንዴት አድርገን እናነባዋለን የሚሉትን ሰርች ነበረ። ዛሬ ደግሞ ቫውል ሳውንድ የሚሉትን እነዚህ አምስቶቹን አናባቢ እንዴት አድርገው ነው የተለያየ ድምፅ የሚፈጥሩት፣ ሾርት፣ ሎንግ፣ ብላክ፣ አር ኮንትሮል፣ ከዛስ ሸዋ ሳውንድ እንዴት ነው ይሄ ድምፅ የሚወጣው? ሲወጣስ ምን አይነት ነው? መቼ ነው ድምፅ የሚፈጠረው? የሚሉትን በሰፊው እናያለን። ከዛ መካከል ከአምስቶቹ መካከል ኤን በጥልቀት እናያለን። አሁን ወደ ትምህርታችን እንገባለን። እንግዲህ ቫውል ሳውንድ ኤ ስንል ይቺ ቫውል ሳውንድ ኤ ምንላት ምን አይነት ድምፅ እናገኛለን ነው። አንድ ብቻ አይደለም ድምጿ። እንደ አ እናነባታለን፣ እንደ ኤ እናነባታለን፣ እንደ ኦ እናነባታለን፣ እንደ እ እናነባታለን። መቼ ነው የድምፅ የሚፈጠረው ስንል የመጀመሪያ ሾርት የምንለውን ወይም እንደ አ የምትነበበትን ስናይ በሌላ አባባል ምን ብለን እንጠራዋለን? ፎኔክስ ብለን እንጠራዋለን። እነዚህ ሁለቶች ቦታ ላይ ካገኛችኋት ኤን እንደማን ነው የምታነቧት? እንደ አ ነው እንጂ እንደ ኤ አትነበብም። ከየት አንደኛ በሁለት ተነባቢ መካከል ከመጣች፣ ሁለተኛ ሁለት ተነባቢ ከኋላዋ ተከትሎ ከመጣ በዚህ ጊዜ እንደ አንጂ እንደ ኤ አትነበብም። ማን? ይቺ ቫውል ሌተር ኤ ወይም አናባቢ ኤ ምንላት ማለት ነው። ስለዚህ ምሳሌ ብናይ ኤም አለ፣ ኤ አለ፣ ኤን አለ። ኤም ተነባቢ ነው፣ ኤ አናባቢ ነው፣ ኤን ተነባቢ ነው። ኮንሶናንት ቫውል ኮንሶናንት ነው። በዚህ ጊዜ ኤም እንደማን ነው የምትነበበው? እንደ አ ነው የምትነበበው። ም አ ን እንላለን። ማን? ኤን እንደማን አነበብናት? እንደ አ ነበብናት። ምን ስለሆነች? ከሁለት ተነባቢ መካከል ስለመጣች ማለት ነው። ማን? አንድ ወንድ ስንል ወይም አንድ ሰው ስንል ማን እንላለን። ግን ለሴት ልጅ አያገለግልም፣ ለወንድ ነው ማን የሚለው። ወደ ቀጣይ ብንድ ሲ አለ፣ ኤ አለ፣ ኤን አለ። ሲ ተነባቢ ነው፣ ኤ አናባቢ ነው፣ ኤን ተነባቢ ነው። ኮንሶናንት ቫውል ኮንሶናንት ነው። ስለዚህ ይቺ ቫውሏ ደግሞ ማነች? ኤ ነች። በዚህ ጊዜ እንደማን ነው የምናነባት? እንደ አ ነው የምናነባት። ኪ አ ን ካን እንላለን። ስለዚህ ኤን እንደማን ነበብናት? እንደ አ ነበብናት ማለት ነው። መቻል ካን፣ አይ ካን ሪዲንግ፣ አይ ካን ስፒኪንግ እንግሊሽ ላንጉዌጅ ብል እችላለሁ፣ ይህን ማድረግ እችላለሁ። ስለዚህ መቻል ስንል ካን እንላለን ማለት ነው። ብአድ፣ ቢ ተነባቢ ነው፣ ኤ አናባቢ ነው፣ ዲ ተነባቢ ነው። ተነባቢ አናባቢ ተነባቢ፣ ኮንሶናንት ቫውል ኮንሶናንት። በዚህ ጊዜ ኤ እንደማን ነው የምትነበበው? እንደ አ ነው የምትነበበው። ሾርት ሳውንድ እንላታለን፣ እንዲሁም ፎኔክስ እንለዋለን። ብአድ ባድ፣ መጥፎ ነገር ባድ እንላለን ማለት ነው። ባድ እንላለን። ስለዚህ ከሁለት ተነባቢ መካከል ኤ ካገኛችኋት እንደማን ነው የምታነቧት? እንደ አ ነው የምታነቧት። ይህን ድምፅ ምን ብላችሁ ትጠራላችሁ? አንደኛ ሾርት ሳውንድ ትሉታላችሁ፣ ሁለተኛ ደግሞ ፎኔክስ ትላላችሁ ማለት ነው። ቀጣይ ኤ እንደ አ የምትነበበት ወይም በፎኔክስ የምትነበበት አለዚያም ደግሞ ሾርት የምትሆንበትን ስናይ ከኋላዋ ሁለት ተነባቢ ተከትሏት ከመጣ ነው። ለምሳሌ እስቲ ላይ ስናይ ኤች አለ፣ ኤ አለ፣ ኤን አለ፣ ዲ አለ። ኤን እና ዲ ከኤ በኋላ ነው የመጡ። ስለዚህ ከኋላዋ ምን አለ? ሁለት ተነባቢ፣ ሁለት ኮንሶናንት አለ። በዚህ ጊዜ ኤ እንደ አ ነው የምትነበበው። እሺ ህ አ ን ድ ሃንድ
እንላለን። ሃንድ። ስለዚህ ኤን እንደ ኤ ያነበብናት ፎኔክስ እንላታለን፣ ወይም ደግሞ ሾርት ሳውንድ አላት እንላታለን። ስለዚህ ሃንድ ስንል እጅ ስንል ከእጅ ስንል ሃንድ እንላለን። ቀጣይ ብነድ ቢ አለ፣ ኤ አለ፣ ኤን አለ፣ ኬ አለ። ኤን እና ኬ ተከታትለን የመጡ። ስለዚህ ከኤ በኋላ ምን አለ? ኤን እና ኬ አለ። በዚህ ጊዜ ከኋላ ሁለት ተነባቢ ተከትሏት ከመጣ ኤ እንደማን ነው የምትነበበው? እንደ አ ነው የምትነበበው። ባንክ 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 እንላለን ማለት ነው። ባንክ እንላለን። ስለዚህ ኤን እንደማን አነበብናት? እንደ አነበብናት ማለት ነው። ባንክ በአማርኛም ባንክ ነው የሚጠቀሙ። ወደ መጨረሻውና ኤን እንደ አ የምናነባትበት ሲንሄድ ቢ አለ፣ ኤ አለ፣ ሲናኬ አለ። ስለዚህ ከኤ በኋላ ማን አለ? ሲናኬ። ሁለት ተነባቢ። ይህን ፓተርኑን ስናየው ወይም የፊደል አቀማመጡን ስናየው ኮንሶናንት አለ፣ ቫውል አለ፣ ኮንሶናንት አለ። ያ ማለት ተነባቢ አለ፣ አናባቢ አለ፣ ተነባቢ አለ። ስለዚህ በዚህ ጊዜ ኤ እንደማን ነው የምትነበበው? እንደ አ ነው የምትነበበው። በአክ። ሲናኬ ደግሞ አንድ ድምፅ ነው የሚያወጡት። ከአንድ ላይ ከመጡ ክ ነው የምንላቸው። ባክ። ከጀርባ ወይም ከኋላ ስንል ባክ እንላለን ማለት ነው። አሁን ደግሞ ቀጣይ ደግሞ ኤ መጣ እንደ ኤ የምትነበብበት ወይም በአልፋቤቲካሊ ኔማ የምትነበብበት አለዛም ደግሞ ሎንግ ሳውንድ የሚኖራት መቼ ነው ስንል በሁለት ፓተርኖች ወይም በሁለት ቦታ ከመጣች እንደ ኤ ትነበባለች። ለምሳሌ የመጀመሪያው ማጂክ ሳውንድ ኢ ከሆነች ያ ማለት ኢ መጨረሻ ላይ ከመጣ ከኤ በፊት ማን ካለ? ኮንሶናንት ካለ። ከዚህ ኮንሶናንት በፊት ኤ ካለች፣ ከኤ በፊት ደግሞ ኮንሶናንት ሌተር ካለ ያ ማለት ኤም ምንድነች? ኮንሶናንት ነች። ኤ ምንድነች? ቫውል ነች። ኬ ምንድነች? ኮንሶናንት ነች። ኤ ምንድነች? ቫውል ነች። ነገር ግን ኤ መጨረሻ ላይ ስለመጣች ማጂክ ሳውንድ ስለምትሆን ኤ እንደ ኤ ትነበብና ሜክ ስንል ኤ እንደማን ነው የምትነበበው? እንደ ኤ ነው የምትነበበው ማለት ነው። ወደ ቀጣይ ስነድ ኬፕ እንላለን። ምክንያቱም ፓተርናቸው ተመሳሳይ ነው። ሲቪሲኢ ነው የመጣ። ኤ ማጂክ ሳውንድ ስለምትሆን ኤ ሎንግ ሳውንድ ታረጋታለች። ስለዚህ ኬፕ እንላለን። ኤን እንደ ኤ አነበብነ ማለት ነው። ሜድ ኤ ሳይለንት ሆናለች። ሜድ ኤ እንደማንም ትነበባለች? እንደ ኤ ትነበባለች። ስለዚህ በዚህ ፓተርን ከመጣች እንደ ኤ ታነባላችሁ ማለት ነው። ሁለተኛ ኤ እንደ ኤ የምትነበብበት ሁለት ተነባቢ ከአንድ ላይ ከመጡ ያ ማለት ኤ ቀድማ ከመጣች ማለት ነው። ለምሳሌ ኤ እና አይ ከአንድ ላይ ሲመጡ አይን እናጠፋታለን፣ ሳይለንት እናደርጋታለን ወይም ድምጿ አይወጣም። ኤ ግን ምን ትሆናለች? እንደ ኤ ትነበባለች። ያ ማለት ሎክ ሳውንድ አላት ማለት ነው። አልፋቤቲካሊ ኔማ ተነበበች ማለት ነው። ስለዚህ አርን በፎኔክሱ ር እንልና ኤን ኤ እንላታለን፣ አይን እናጠፋታለን እንተዋታለን ማለት ነው። ኤንን ደግሞ ን እንላለን። ሬን እንላለን። ስለዚህ ኤን እንደማን አነበብናት? እንደ ኤ አነበብናት ማለት ነው። ሬን ዝናብ። አይን ሳይለንት እናደርግና ይችን ሳይለንት እናደርግና ኤን እንደ ኤ ያነበብናት ማለት ነው። ትሬን እንላለን ማለት ነው። ስለዚህ ትሬን ስንል ባቡር፣ ትሬን ስንል ኤን ሎንግ አደረግናት ማለት ነው። ጌን አይን ምን አደረግናት? ሳይለንት አደረግናት። ኤን ደግሞ ሎንግ አደረግናት ማለት ነው። ስለዚህ ጌን ማግኘት ስንል ጌን እንላለን። አሁን ደግሞ መጣ እንደ ኦ የምትነበብበት ድምፅ እናያለን። በዚህ ጊዜ ማን መከተል አለበት? ከኤ በኋላ ኤል መምጣት አለበት። ኤል መምጣት አለበት። ማንን? ኤን እንደ ኦ ለማንበብ። ነገር ግን ዳብል ኤል ቢመጣም የምናነበው ግን አንድ ል ነው የምናነብ። ኤልን አንድ ድምፅ ነው የምናወጣለት። ኤን ግን ምን እናደርጋታለን? ኦ እናደርጋታለን። ለምሳሌ ቢ አለ፣ ኤ አለ፣ ኤል አለ። ስለዚህ ከኤ በኋላ ነው ኤል የመጣ። ስለዚህ ምን እንለዋለን? ኤልን ዳብል ኤሉን ል እንልና ኤን ደግሞ ኦ እናደርግና ቢን ብ እንላለን። ብ ኦ ል። ነገር ግን የቢና የኦ ድምፅ አንድ ላይ ምን መሆን አለበት? መያዝ አለበት። ቦ እንለዋለን። ብኦ የሚለውን ቦል እንላለን። ስለዚህ ቦል ስንል ኤን ምን አደረግናት? እንደ ኦ አነበብናት ማለት ነው። ኳስ። እዚህ ላይም ስንድ ክኦል ነው የምንለው። ኮል
መደወል ኮል እንላለን። ፍኦል ፎል ፎል ቦል ኮል እና ፎል ስንል ኤ መጣ እንደ ኦ አነበብናት። ስለዚህ ዳብል ኤል ተከትሏት ከመጣ ምን እናደርጋታለን? ኤን እንደ ኦ እናነባታለን። ነገር ግን ደግሞ ኤል ዋይ ከሆነ ግን ኤ ምን ትሆናለች? ሳይለንት ትሆናለች። ኤል ብቻ መምጣት አለበት። በዚህ ጊዜ ኤን እንደ ኦ እናነባለን ማለት ነው። ወደ መጨረሻው ስንሄድ ኤ ሸዋ ሳውንድ የምትሆንበት ወይም አንስትረስ የምትሆንበት የማትጠብቅበት የምትላላበት ያ ማለት ሸዋ ሳውንድ የምትሆንበት ማለት ነው። ሸዋ ሳውንድ የምትሆንበት በዚህ ጊዜ ኤ እንደማን ትነበባለች? እንደ እ ትነበባለች ማለት ነው። እንደ እ ትነበባለች። አብዛኛው ጊዜ ኤ ቢ ኤኤም ኤኤል ሆኖ መጀመሪያ ከመጣች ብዙ ጊዜ እንደማን ትነበባለች? እንደ እ ትነበባለች። አሁን እዚህ ላይ ምንድነው አባውት ሳይሆን አባውት ነው። አባውት ብንለው ኤን እንደ እ ብናነባት ሞር ፕሮናንሴሽናችን ወይም ንግግራችን ቆንጆ ይሆናል ማለት ነው። አባውት ብንለው አባውት ብንል ብዙዎቻችን አሁን ነው የምናደርገው ሾርት ነው የምናደርጋት፣ ግን በዚህ ጊዜ ሾርት አትሆንም። አባውት ሶፍት ነው የምትሆነው። አጭር ነው ለስላሳ አጭር ነው የምትሆነው። አባውት ብለን እናነባለን ማለት ነው። ሶፋ ሳይሆን ሶፈ ነው። እዚህ ላይ አሁን ኤስኦ ሶ ኤፍኤን የመጣ ግን ፋ ሳይሆን ፈ ነው። ሶፈ ኤ ምን ትሆናለች? እ ነው የምትሆነው። ኤ ከሆነች ደግሞ ኤፍ ምን ትሆናለች? የመጀመሪያ ድምፅ ፈ ትሆናለች። ሶፈ እንላለን ማለት ነው። አሎንግ ሳይሆን አሎንግ አሎንግ ስንል ይህን እንደማን አነበብናት? እንደ እ አነበብናት ማለት ነው። ስለዚህ የኤ ድምፅ ይህን ይመስላል። እንደ እ፣ እንደ ኦ፣ እንደ ኤ እና እንደ አ በአራት መንገድ እናነባታለን። ከዚህ በላይ ድምፅ ሊኖራት ይችላል፣ ግን በዋናነት እነዚህ በጣም አስፈላጊ ናቸው። ከዚህ በላይ ማንበብ መጻፍ የምትቸገሩ ስክሪን ላይ በተቀመጠው ስልክ በቀጥታም ደውሉልን። በየትኛውም ሀገር፣ በየትኛውም ስራ፣ በየትኛውም ሰዓት ደግሞ በኢሞ፣ በቴሌግራም እንዲሁም በዋትሳፕ ደውሉልን። 24 ሰዓት ከስልካችን ክፍት ነው፣ ታገኙናላችሁ። እያገዝናችሁ እያስተማርናችሁ ቶሎ ውጤታማ እንድትሆኑ እናደርጋለን። የዛሬ ቪዲዮ በዚህ ላይ ጨርሻለሁ። በቀጣይ ደግሞ በሌላ ቪዲዮ እመለሳለሁ። እስከዚያ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ቆይታ። ባይ ባይ።